አዙረ ስታረጋት እንከባለ ስታረጋት በጎነ ስታረጋት ትራስ ላይ ሶፋውን እርገጭ ስትል እንደዚህ ሁኚ ታሰሪ በአንገትሽ ተተከይ ስትል አገኘው ብለህ የጅብ ጉርጓድ የሚያክል ቀዳዳው ስትነክር ነጋት ይቡላ ይሄን የተያዘብ እንዲህ ያለውን የሞራል ዝቅጠት በግልጽ ለማሳየት ሶስት ገላጭ ማሳያዎችን መመልከት አለብን። ዋናው በዚህ ወቅት በረከት ገብሬዋ በያዘችባቸው የምስጢር ቪዲዮ ወጥመድ ውስጥ ወድቀው አገርን በመመዝበር ላይ የሚገኙት የኢትዮጵያ ሚኒስትሮች አስገራሚ ጉዳይ ነው። ሁለተኛው ባሳለፍነው የካቲት ወር የከተማ ማስተር ፕላን እስከ መቀየር በደረሰ የሴቶች ቅሌት ታሪካቸው በአደባባይ የተበተነባቸው ያን ነገር ሲፈጽሙ በቀጥታ ቪዲዮ ተቀርጸው የተመለከትናቸው የኦሮሚያው ከፍተኛ ባለስልጣን የገመችስ ደበላ ጉድ ነው። ነገር በሶስት ይጸናል ብለን ወደኋላ መለስ ብለን ስንመረምር ደግሞ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሳይቀሩ በቤተ መንግስቱ እልፍኝ ውስጥ ውሽማ በማበጀትና በስውር የፍቅር ትስስሮች ውስጥ በመዘፈቅ የሚጠረጠሩበት የታሪክ ምስጢር ይገኛል። እነዚህ ሶስት ክስተቶች በኢትዮጵያ የፖለቲካ ስርዓት ውስጥ ስር የሰደደውን የባለስልጣናት የጓዳ ውድቀትና አገራዊ አደጋ ቁልጭ አድርገው ያሳያሉ። አንድ ባንድ እንመሰጥባቸው። በቤኪ ገበሬዋ ቪዲዮን ጀምር። ከባሏ ውጪ አብራ የተኛቻቸውን ወንዶች በሙሉ በቪዲዮ ይዛለች። ይሄን አልሰማችሁማ? እኔ ልንገራችሁ። ከበረከት ጋር አብራ የተኛ ባለስልጣን በሙሉ ቪዲዮ አለለ። ለዛ ነው የፈራችሁት። በቅርቡ በማህበራዊ ሚዲያና በህዝብ ዘንድ ከፍተኛ መነጋገሪያ የሆነውንና የባለስልጣናቱን የጓዳ ምስጢር ይፋ ያደረገውን የቴዲ ሐዋሳ የቪዲዮ መልእክት ስንመረምር ጉዳዩ ተራ የመንደር ወሬ ሳይሆን አገራዊ ደህንነትን የሚፈታተን ትልቅ የፖለቲካ ቀውስ መሆኑን እንረዳለን። ቴዲ ሐዋሳ በንግግሩ ውስጥ በጥልቀትና በዝርዝር እንደተነተነው በርካታ ከፍተኛ የስልጣን እርከን ላይ ያሉ ባለስልጣናት በሞራል ዝቅጠት ተጠልፈው በረከት ገበሬዋ በተባለችው ሴት የምስጢር ወጥመድ ውስጥ ወድቀዋል። ይህች ሴት ከባሏ ውጭ አብረዋት የተኙትን ወንዶችና ባለስልጣናት በሙሉ በቪዲዮ ቀርጻ በመያዝ ይህንን ስውር ምስል እንደ ትልቅ የማስፈራሪያና የማንበርከኪያ መሳሪያ እየተጠቀመችበት ትገኛለች። የቴዲ ሐዋሳ ጋዜጠኝነት የተሞላበት ትንተና እንደሚያስረዳው ባለስልጣናቱ በቪዲዮ ምክንያት በከፍተኛ ፍርሃትና መርበትበት ውስጥ ይገኛሉ። ይህ ፍርሃት ደግሞ በህግና በስርዓት እንዳይሰሩ ይልቁንም ለሴትዮዋ ፍላጎትና ለጥቅሟ እንዲንበረከኩ አድርጓቸዋል። በዚህም ምክንያት ሴትዮዋ የሀገርንና የህዝብን ሀብት እንደ ልቧ ከነዚሁ ባለስልጣናት ጋር በመሆን እንድትመዘብር በሩ ተከፍቶላታል። ይበልጥ አሳሳቢውና ቴዲ ሐዋሳ ያጋለጠው እውነታ ይህ የሞራል ውድቀት በቀጥታ ወደ ምጣኔ ሀብት ምዝበራና አገራዊ ክህደት መሸጋገሩ ነው። መርከብ ሙሉ ነዳጅ ለኬንያ ነጋዴዎች አሳልፈው የሸጡ ሚኒስትሮች ሳይቀሩ በዚህ ምስጢር ተጠልፈው ለመዋረድ መዘጋጀታቸውንና ገና ወደፊት የሚወጣው ጉድ የከፋ መሆኑን በቪዲዮ ይፋ አድርጓል። ሴትዮዋ በአሁኑ ጊዜ ከሀገር ወጥታ በአየርላንድ እንደምትገኝና ጉዳዩ በዓለም አቀፍ የሰብአዊ መብት ተቋማት እንዲታይላት እንደምትፈልግ በመግለጽ የኢትዮጵያን ባለስልጣናት ምስጢር እየቆራረጠች በመላክ እርስ በርሳቸው እንዲፋተጉ እያደረገቻቸው መሆኑን ቴዲ ሐዋሳ በሰፊው ያብራራል። ይህ አይነቱ የባለስልጣናት ጉድና የሞራል ዝቅጠት በኢትዮጵያ መንግስታት ውስጥ ዛሬ የተጀመረ አዲስ ክስተት አይደለም። ይልቁንም ስርዓቶች በተቀያየሩ ቁጥር አብሮ የሚደጋገም የስልጣን ኮሪደሩን ያቆሸሸ ስር የሰደደ በሽታ ነው። ለዚህም ማሳያ የሚሆነው ከኦሮሚያ የተሰማው የቅርብ ጊዜ መረጃ ተጠቃሽ ነው። በኦሮሚያ ክልል የጨፌ ኦሮሚያ አባል የሆኑትና በዚያ የተከበሩ ህዝቦች ክልል ውስጥ ከፍተኛ ስልጣን የነበራቸው አቶ ገመችስ ደበላ በስራ ብዛት ከሚታወቀው የምዕራብ ወለጋ ዞን የብልጽግና ቅርንጫፍ ጽህፈት ቤት ኃላፊነት ደረጃ ላይ የደረሱ ግለሰብ ነበሩ። ቀደም ሲል በሐምሌ 2013 ዓ.ም የላሉ አሳቢ ወረዳና አስተዳዳሪ በነበሩበት ጊዜ ለህዝብ ተግተው ለመስራት ቃል ገብተው የነበረ ቢሆንም ባሳለፍነው የካቲት ወር ግን ታሪካቸው ሙሉ በሙሉ ተቀየረ። ግለሰቡ በቢሮአቸውና በተለያዩ የሆቴል መኝታ ቤቶች ውስጥ ከሴቶች ጋር የነበራቸው ተንቀሳቃሽ ምስል ወይም ቪዲዮ በአደባባይ መበተኑን ተከትሎ ህይወታቸው ተመሰቃቅሏል። የጣቢያችን የምርመራ ክፍል እንዳረጋገጠው ቪዲዮ የተቀረጸው ባልታወቁ የሆቴል ሰራተኞች ሲሆን በምስሉ ላይ የምትታየው ሴትም ከፍ ባለ መንግስት ስራ ላይ ያለች መሆኗ ተነግሯል። ጉዳዩን የተከታተሉ ወገኖች ግለሰቡን የኢትዮጵያዊ ባልታዛር ሲሉ አዲስ ስያሜ ሰጥተዋቸዋል። ይህንኑ የወሲብ ቅሌትና ለውሽሞቻቸው ሲሉ የከተማ ማስተር ፕላን እስከ መቀየር ደርሰዋል የተባለውን ጥፋት በማስረጃነት በመያዝ ጨፌ ኦሮሚያ የባለስልጣኑን ያለመከሰስ መብት በድንገት አንስቷል። ምንም እንኳን ምክር ቤቱ መብቱን ያነሳው የኑሮ ውድነትን ለመቀነስና የህዝብን ችግር ለመፍታት ነው ቢልም በአፈ ጉባኤውና በአንዳንድ የሐረር ተወካዮች መካከል የጥፋቱ ዝርዝር በመድረክ ላይ አይወራም በሚል ክርክር ተፈጥሮ ነበር። ፓርላማው ያለመከሰስ መብታቸው እንዲያነሳና በፖሊስ እንዲፈለጉ ከወሰነ በኋላ ግለሰቡ ያ ቪዲዮ በሰው እጅ መግባቱን አውቀው ተሰውሯል።
ይህ የአቶ ገመችስ ደበላ ታሪክ የቴዲ ሐዋሳ ትንተና መሬት ላይ ካለው እውነታ ጋር ምን ያህል የተቆራኘ መሆኑን ያረጋግጣል። ቴዲ ሐዋሳ ባለስልጣናቱ በየሜዳው ስላዝረከረኩት ምስጢር የገለጸው እውነታ በአቶ ገመችስ ደበላ ሕይወት ላይ በተግባር ታይቷል። ከፍተኛ የህዝብ አድራና ስልጣን ተሸክመው ለህዝብ ተግተው ለመስራት ቃል የገቡ ባለስልጣናት ከበስተጀርባ በቢሮአቸውና በሆቴል ክፍሎች ውስጥ በሚፈጽሙት የሞራል ዝቅጠት ምክንያት አገሪቱንና ህዝቡን ያዋርዳሉ። ልክ በረከት የተባለችው ሴት የባለስልጣናቱን ቪዲዮ ይዛ እንደምትገዛቸው ሁሉ የአቶ ገመችስ ደበላን ቪዲዮ በአደባባይ መበተኑ ግለሰቡን የኢትዮጵያው ባልታዛር ወደ መባል አውርዶታል። ከዚህም በላይ ለግል ስሜት ማርኪያና ለውሽሞች ተብሎ የከተማ ማስተር ፕላን እስከ መቀየር መድረሱ በቴዲ ሐዋሳ ንግግር ውስጥ የተጠቀሰውን አገራዊ ሀብትን አብሮ የመመዝበር ክስ ፍንትው አድርጎ ያሳያል። ይህ በምስጢራዊ ቪዲዮዎችና በአልጋ ታሪኮች ባለስልጣናትን የማጥመድና አገርን የመመዝበር ተግባር በኢህአዴግ ዘመነ መንግስትም የነበረና የቤተ መንግስቱን ኮሪደር ሲያናውጥ የኖረ ጉድ መሆኑን የታሪክ ድርሳናት ያረጋግጣሉ። ተስፋዬ ገብረአብ የደራሲው ማስታወሻ በተሰኘው መጽሐፍ ውስጥ ሴቶችን በተመለከተ ይዘክዘክ ከተባለ እንዳይሰለቻችሁ እንጂ የረሳሁት ካለ ልተርከው ዝግጁ ነኝ። ከመለስ ጀምሮ ቀዳማዊት እመቤቱን ጨምሮ የአብዛኛው ጉድ ይዘከዘካል። የአዜብና የሰለሞን ታደሰ ጸብ መነሻው ጭምር ይፋ ይሆናል። ስለዚህ አበሻ እንደመሆናችን ወደ ግል ጉዳይ እየገባን ባንነካካ ይመረጣል የሚል ማስፈራሪያ አስነብቧል። ተስፋዬ ገብረአብ በዚህ የብዙ ኢህአዴጋውያንን የአልጋ ምስጢር ባጋለጠበት መጽሐፉ መለስ ዜናዊንና የባለቤታቸውን የአዜብ መስፍንን ስም አብሮ በማንሳት የአብዛኛው ጉድ ይዘረዘራል ማለቱ በቤተ መንግስቱ እልፍኝ ውስጥ የነበሩትን ስውር የፍቅር ትስስሮች፣ የውሽማነት ታሪኮችንና የሥነ ምግባር ጉድለቶችን በግልጽ እንደሚያውቅ ማሳያ ነው። ይህም በወቅቱ በባለስልጣናቱ መካከል የነበሩትን የትዳር ታማኝነት ማጣትና የፍቅር ሽኩቻዎችን የሚያመላክት ነው። የሚያሳየው በኢህአዴግ መሪዎች መካከል እርስ በርስ የሚሻኮቱት በፖሊሲ ልዩነት ብቻ ሳይሆን በግል ሕይወትና በሴቶች ጉዳይም ጭምር እንደነበር ነው። ይህ የታሪክ ድግግሞሽና በጋዜጠኝነት አይን የሚደረግ ትንተና የሚያሳየው በኢትዮጵያ ፖለቲካ ውስጥ የሞራል መላላትና የአልጋ ምስጢር ሁልጊዜም እንደ ትልቅ የስልጣን መተናነቂያና አገር መመዝበሪያ መሳሪያ ሆኖ ሲያገለግል መኖሩን ነው። የቴዲ ሐዋሳ ትንተና ውስጥ የተጠቀሰችው በረከት ገበሬዋ የባለስልጣናትን ቪዲዮ ይዛ እንደምትጫወትባቸው ሁሉ ባለፉት ስርዓቶችም የደህንነትና የፖለቲካ ሰዎች እርስ በርስ የሚሻኮቱት በፖሊሲ ልዩነት ሳይሆን የግልና የፍቅር ጉዳይ እንደነበር ከተስፋዬ ገብረአብ ማስታወሻ እንረዳለን። ዛሬ በብልጽግና ዘመን ይኸው ተመሳሳይ ታሪክ በሰፊውና ይበልጥ በዘመነ መልኩ ሲደገም ይታያል። ልክ አቶ ገመችስ ደበላ ቪዲዮ በአደባባይ ሲወጣ ያለመከሰስ መብት እስከ መነሳትና እስከ መሰወር የሚደርስ ውርደት ይከተላል። በምስጢር ተጠልፈው የአገር ንብረት ለግል ማበልጸጊያና ምስጢር መሸፈኛ የሚያደርጉ ባለስልጣናት በስነ ምግባርና በሞራል ካልታነጹ ምስጢራዊ የአልጋ ሕይወታቸው ሁልጊዜ ለአገር ደህንነትና ለሕዝብ ታላቅ ጠንቅ መሆኑ አይቀሬ ነው። አበቃን። ሰላም ይስጥልን።